ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 6ን ጀምረን ነበር ትራንስፎርሜሽንስ ኦፍ ዘ ፕሌን። ዛሬ ሮቴሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሮቴሽን ፓርት 1 አክቲቪቲ 6.4 ዲስከስ ሮቴሽን ኦፍ ፖይንትስ ስሩ 90 ዲግሪ ኤንድ 180 ዲግሪ አባውት ዘ ኦሪጂን። እንግዲህ ስለ ሮቴሽን ስናወራ ሶስት ነገሮች ያስፈልጉናል። አንደኛው ዳይሬክሽን ነው። ወዴት ነው የምናሽከረክረው? ወዴት ነው? ክሎክዋይዝ ነው ኦር ካውንተር ክሎክዋይዝ ነው? ይሄ መታወቅ አለበት። ሌላ አንግል በስንት ዲግሪ ነው የምናሽከረክረው የሚለውም ምን ያህል ነው ማለት ምን ያህል 90 ዲግሪ ነው 180 ዲግሪ ነው የሚለውም መመለስ አለበት ማለት ነው። ሌላ አባውት ዋት በምን ዙሪያ ነው የምናሽከረክረው? አባውት ዘ ኦሪጂን ነው ወይስ ከዛ ውጪ ነው የሚለው መመለስ አለበት ማለት ነው። እነዚህም በአይምሯችሁ ያዙ። አሁን ወደዚህ እንምጣ እስቲ። 90 ዲግሪ ሮቴሽን። አሁን ይሄንን ኦብጀክት እዩት። እዚህ ጋር ነበር ስለ 90 ዲግሪ ነው የምናወራው። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ልክ አክሲሱን እንደማዞር አስቡት። አክሲሱን እንደማዞር። አሁን ይሄ ኤክስ አክሲስ ከላይ መጣ ማለት ነው። ይሄ አክሲስ ላይ ይመጣል፣ ይሄ ዋይ አክሲስ ደግሞ ሆሪዞንታሊ እዚህ ይመጣል። ሶ ይሄ እንደዚህ የነበረው ቅርጽ ይሄንን ይይዛል ማለት ነው። ይሄ አክሲሱን እንደማዞር አስቡት። ሶ እንደዚህ ነበር መጀመሪያ። ልክ በ90 ዲግሪ ሮቴት ስናደርገው እቺ ጫፍ እዩዋት። እቺ ጫፍ የት ትመጣለች? እዚህ ጋር ትመጣለች ማለት ነው። እቺ ጫፍ ደግሞ የት ትመጣለች? እዚህ ጋር ትመጣለች ማለት ነው። ልክ አክሲሱን እንደማዞር አስቡት። ከዚህ ላይ ምን መረዳት እንችላለን? 1,2 ነበረ፣ -2,1 ሆነ። ስለዚህ የነበረን መጀመሪያ ኤክስ ዋይ ፖይንት ከነበረ ሮቴት ስናደርገው -y,x ይሆናል ማለት ነው። -y,x እዚህ ጋር በተመሳሳይ እዩት። አሁን ይሄንኑ እንደገና አሁንም ብናሽከረክረው 90 ዲግሪ ማለት ነው። እቺ ጫፍ የት ትመጣለች? እዚህ ከስር ነው የምትመጣው ማለት ነው። እዚህ ከስር ትመጣለች። እቺኛዋስ እዚህ ጋር ትመጣለች ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? 1,2 ነበረ፣ -1 -2 ሆነ። x,y ከነበረ መጀመሪያ ፖይንቱ በ180 ዲግሪ ሮቴት ስናደርገው -x,- y ይሆናል ማለት ነው። ይሄ ይሆናል። ሁለተኛ ጥያቄ ኮንሲደር የትሪያንግል ኤቢሲ። ይሄንን ማለት ነው ዲስከስ ዋት ሃፕን ቱ ዘ ሼፕ ሳይዝ ኤንድ ኦሪየንቴሽን ኦፍ ኤ ትሪያንግል ዌን ዩ ተርን ካውንተር ክሎክዋይዝ ኢት አራውንድ ኤ ፊክስድ ፖይንት አስ ሾውን ኢን ፊገር 6.17 ኤንድ ትራይ ቱ ዲፋይን ዋት ዳዝ ሮቴሽን ኦፍ ኤ ፊገር ሚን። እንግዲህ ተመልከቱ። አሁን ይሄ ነው የነበረው መጀመሪያ። ከዛ ወዴት መጣ? ወደዚህ መጣ ማለት ነው። ወደዚህ መጣ። እንግዲህ ሼፕ እና ሳይዙ ምንም አልተቀየረም። ይኸው ትሪያንግል ነው። ሳይዙም በተመሳሳይ ማለት ነው። ኦሪየንቴሽንም ላይ ስንመጣ ኦሪየንቴሽኑም ተመሳሳይ ነው። ኦሪየንቴሽን ማለት ምን ማለት ነው? ለምሳሌ የዚህን አንግል ሜዠር ስናደርግ የዚህን አንግል እዩ ከሃይፖተነሱ ኤ ላይ ማለት ነው። እዚህ ጋር መጣውኝ። ከሃይፖተነሱ ወደ አጀሰንቱ ሜዠር አደረኩኝ። በምን አቅጣጫ? በካውንተር ክሎክዋይዝ አቅጣጫ ማለት ነው። ኢሜጁም ላይ ስመጣ ተመሳሳይ ሜዠርመንት እማገኝ ከሆነ ይሄ ነገር ምንድነው ማለት ነው? ኦሪየንቴሽኑ ባለበት ፕሪዘርቭ ያደርጋል ማለት ነው። እዩ ከሃይፖተነሱ ወደ አጀሰንት ነው ሜዠር ያደረኩት። እዚች ጋር ልምጣ አሁን ኤ ላይ ማለት ነው። ይኸው ከሃይፖተነሱ ተነሳው ወደዚህ ሜዠር አደረኩ። በሁለቱም ኬዝ እዩ፣ እዚህም እዩ እንደዚህ ነው ሜዠር ያደረኩት ካውንተር ክሎክዋይዝ፣ እዚህም ተመልከቱ ካውንተር ክሎክዋይዝ ነው ሜዠር ያደረኩት። ስለዚህ ምን ያደርጋል? ይሄ ኦሪየንቴሽን ፕሪዘርቭ ያደርጋል ማለት ነው። ከዚህ ላይ ሮቴሽን ማትሪክሳችን ስንት ይሆናል? 1 ይሆናል። ቅድም ከዚህ በፊት የነበረው ክፍለ ጊዜ ላይ የምታስታውሱ ከሆነ ሪፍሌክሽን ላይ የዲተርሚናንቱ ዋጋ -1 ነበረ። ለምን? ኦሪየንቴሽን ፕሪዘርቭ ስለማያደርግ። ሮቴሽን ግን ፕሪዘርቭ ስለሚያደርግ ሮቴሽን ማትሪክሱ ዲተርሚናንቱ 1 ነው የሚሆነው። ይሄንን በአይምሯችሁ ያዙ። በነገራችን ላይ ሌላም ሜዠር ማድረግ ትችላላችሁ። ለምሳሌ እዚህ ጋር ከሲ ላይ ሆኜ ከሃይፖተነሱ ወደ አድጀሰንቱ ሜዠር አደረኩኝ።
በምን አቅጣጫ? በክሎክዋይዝ ነው። የቅድሙ ካውንተር ክሎክዋይዝ ነበር፣ አሁን በክሎክዋይዝ። ሲ ላይ ሆኜ እዩ። አሁንም ወዴት ነው? እንደዚህ በእንደዚህ አይነት መልኩ ነው ማለት ነው። ሲ ላይ ሆኜ ከዚህ ወደዚህ እንደዚህ ሜጀር አደረኩኝ። እንዴት? እንደዚህ ማለት ነው። በእንደዚህ አይነት አቅጣጫ እዩ። እዚህ ጋር መጥቼ እንዴት ነው ሜጀር ያደረኩት? እንደዚህ ነው። በሁለቱም ኬዝ ያገኘሁት ምንድነው? ክሎክዋይዝ አቅጣጫ ነው ማለት ነው። ስለዚህ ይሄ የሚሆን ከሆነ ኦሪየንቴሽን ፕሪዘርቭ ያደርጋል ማለት ነው። as you have observed from figure 6.17 እዚህ ላይ ማለት ነው when triangle ABC is rotated about a point O or the center of rotation to be the origin center of rotation origin ቢሆን ማለት ነው triangle ABC and triangle ABC have the same shape and size ሼፕ እና ሳይዛቸው ምንድነው? ተመሳሳይ ነው ማለት ነው። definition 6.4 a rotation R about a point እንግዲህ አሁን ሮቴሽን about a point በሆነ ፖይንት ዙሪያ ነው ማለት ነው። እንደገና ስሩዋን አንግልም ያስፈልገዋል ማለት ነው። is a transformation of the plane onto itself which carries every point A of the plane into the point A prime of the plane such that OA is equals to OA prime and measure of angle AOA prime is equals to theta እንግዲህ ምንድነው ይሄ ኦሪጂን አለ እንበል ከዛ ይሄ ፖይንት ኤ ነው እንበል ይሄ ፖይንት ኤ ወደ ሆነ ፖይንት መጣ ወደ ፖይንት ኤ ፕራይም ማለት ነው በምን አይነት አንግል በአንግል ቴታ ሮቴት ሆኖ ማለት ነው አሁን ይሄ ሮቴሽን የሚሆን ከሆነ ኦኤ ይሄ ሌንግዝ ይሄ ኦ ነው ከዚህ እስከዚህ ያለው ሌንግዝ እና ይሄ ከዚህ እስከዚህ ያለው ሌንግዝ ምን ይሆናል እኩል ይሆናል ማለት ነው ይሄ ኦኤ ነው ይሄኛው ደግሞ ኦ ኤ ፕራይም ነው ማለት ነው ሌላ አንግል ቴታ አንግል ኤ ኦ ኤ ፕራይም የቷ ማለት ናት እቺ አንግል ማለት ናት እቺ አንግል ምን መሆን አለባት ከቴታ ጋር እኩል መሆን አለባት እዚህ ጋር ከጠቀስናት ማለት ነው ኦ is called the center of rotation ይሄ ምን ይባላል center of rotation ይባላል and theta is called the angle of rotation ይባላል ማለት ነው angle of rotation rotation when the center of rotation is about the origin እንግዲህ በኦሪጂን ዙሪያ ሮቴት የሚያደርግ ከሆነ ይሄኛውን ኬዝ እናያለን ከዛ በኋላ ደግሞ rotation about any point a, b ከኦሪጂን ውጪም ቢሆን ማለት ነው note the rotation is in the counterclockwise direction if theta is greater than 0 እንግዲህ ታውቃላችሁ ከዚህ በፊት አንግል ወደዚህ ሜጀር የምናደርግ ከሆነ ፖዚቲቭ ነው ወደ ታች ሜጀር የምናደርግ ከሆነ በዚህ መልኩ ኔጌቲቭ ነው ካውንተር ክሎክዋይዝ ማለት ሰዓት ከሚሽከረከርበት አቅጣጫ በተቃራኒ ማለት ነው ሰዓት ከሚሽከረከርበት አቅጣጫ በተቃራኒ ማለት ነው ስለዚህ ወደ ላይ ሜጀር የምናደርግ ከሆነ አንግላችን ምን ይሆናል ማለት ነው ፖዚቲቭ ይሆናል ማለት ነው ክሎክዋይዝ ዳይሬክሽን ሰዓት በሚሽከረከርበት አቅጣጫ ሜጀር ካደረግን አንግላችን እንደምን ይወሰዳል እንደ ኔጌቲቭ ይወሰዳል ማለት ነው እሺ rotation is a rigid motion but the figures may be turned in different direction እንግዲህ ሪጅድ ሞሽን ነው ነገር ግን ምስሉ በፈለገው አቅጣጫ ሊሆን ይችላል ማለት ነው ሶ አሁን እዚህ ጋር ተመልከቱ ይሄን አንግል እንደዚህ ነው ሜጀር ያደረግነው በምን አቅጣጫ በካውንተር ክሎክዋይዝ አቅጣጫ ማለት ነው አንግሉ ፖዚቲቭ ይሆናል ይሄን ደግሞ ተመልከቱ እንደዚህ ነው ሜጀር ያደረግነው ሰዓት በሚሽከረከርበት አቅጣጫ በክሎክዋይዝ ዳይሬክሽን ማለት ነው አንግሉ ምን ይሆናል ኔጌቲቭ ይሆናል example 1 find the image of point A 2,0 when it is rotated through 30 degree about the origin እንግዲህ 30 ዲግሪ ፖዚቲቭ 30 ዲግሪ ነው የተሰጠን ሶ ሮቴት የምናደርገው በካውንተር ክሎክዋይዝ አቅጣጫ ነው ማለት ነው ሰዓት ከሚሽከረከርበት በተቃራኒ አሁን ሬዲየሱ 2 የሆነ ሰርክል እንስራ እስኪ በእንደዚህ አይነት መልኩ ማለት ነው እቺ ፖይንት ምን ትሆናለች ፖይንት A 2,0 ለምንድን ነው ሬዲየሱ 2 የሆነ ይሰራ ነው x ኒውት 2 ነው y ግን 0 ነው ስለዚህ ይሄ ከዚህ እስከዚህ ያለው ርቀት 2 ነው ማለት ነው አሁን እዚህ አካባቢ ቢሆን በ30 ዲግሪ ሮቴት ከተደረገ በኋላ እዚህ አካባቢ ከፍ አደረኩት እዚህ አካባቢ ቢሆን እቺ አንግል ቴታ ትሆናለች ይሄን ደግሞ ወደታችን እናወርደው በዚህ መልኩ አሁን ይሁን እንግዲህ እቺ ፖይንት a ፕራይም a b ብትሆን ያ ማለት ይሄ ሮቴት ከተደረገ በኋላ የምትገኘው ማለት ናት አሁን ይሄ ሬዲየስ ነው ይሄ ከዚህ እስከዚህ ያለው ሬዲየስ ነው
ይሄ ምን ይሆናል? ይሄም ሬዲየስ ነው የሚሆነው። ስለዚህ ይሄ 2 ከሆነ እዩ እዚህ ጋር ይሄ 2 ነው፣ ይሄም 2 ይሆናል ማለት ነው። ሶ ትሪያንግሏን እዚህ ጋር እናምጣት በእንደዚህ አይነት መልኩ። ይሄ 90 ዲግሪ ይሆናል። እዚህ ጋር 30 ዲግሪ ያለን 30 ዲግሪ ያለን ይሄ 2 ይሆናል። እንግዲህ ይሄ ዋይን ነው የሚያሳየን። ይሄ ቢ ይሆናል፣ ይሄኛው ደግሞ ኤ ይሆናል ማለት ነው። አሁንና ኤ እና ቢን ካገኘን ኢሜጁን አገኘን ማለት ነው። ሶ ኮስ 30 ዲግሪ እኩል ይሆናል ኤ ኦቨር 2 ክሪስ ክሮስ ብናበዛው ወይም ኮስ 30 ስኩዌር ሩት ኦፍ 3 ኦቨር 2 ነው። ክሪስ ክሮስ ብታበዙት ይሄ በዚህ ይቃለላል። ኤ ስንት ሆነ? ስኩዌር ሩት ኦፍ 3 ሆነ ማለት ነው። ስኩዌር ሩት ኦፍ 3 አሁን ደግሞ ሳይን 30 ዲግሪ ኢዝ ኢኳልስ ቱ ሳይን 30 ቢ ኦቨር 2 ይሆናል። ቢ ኦቨር 2 ሳይን 30 1 ኦቨር 2 ነው። 1 ኦቨር 2 ነው። ስለዚህ ክሪስ ክሮስ ብናበዛው ይሄ በዚህ ይጠፋል። ቢ ስንት ሆነ? 1 ሆነ ማለት ነው። ሶ ኤ ፕራይም ስኩዌር ሩት ኦፍ 3 ኮማ 1 ይሄ ነው ማለት ነው። ስለዚህ ይሄን ፖይንት ኤ በ30 ዲግሪ አባውት ዘ ኦሪጂን ሮቴት ስናደርገው ኢሜጁ ይሄ ይሆናል ማለት ነው። ይሄ ይሆናል። ኖቴሽን ኢፍ አር ኢዝ ሮቴሽን ስሩ አን አንግል ቴታ ዜን ዘ ኢሜጅ ኦፍ ኤ ኤክስ ኮማ ዋይ የዚህ ኢሜጅ ምን ይሆናል ማለት ነው? አር እንላለን። ከዛ ሮቴሽን አንግሉን እናስቀምጣለን። ከዛ ኤክስ ኮማ ዋይ እንላለን ማለት ነው። ኤክስ ኮማ ዋይ እንግዲህ ከዚህ በፊት የነበረው ኤግዛምፕል ላይ አንግሉ ስንት ነበረ? 30 ዲግሪ ሮቴት አድርጎ የተባልነው 2.0 ነበረ። ምን አገኘን? ስኩዌር ሩት ኦፍ 3 ኮማ 1 አገኘን። በዚህ መልኩ እናስቀምጣለን ማለት ነው። ኤክሰርሳይዝ 6.9 ፋይንድ ዘ ኢሜጅ ኦፍ ፖይንት ፒ 3.0 when it is rotated through the following angle about the origin የተባልነው ሶ ኦሪጂን ላይ እንመጣለን እዚች ጋር። ከዛስ ፒ እቺ ናት 3.0 ይሄንን ሮቴት ማድረግ ማለት በዚህ መልኩ ማሽከርከር ማለት ነው። እንግዲህ ይሄ ይሆናል ማለት ነው። ሰርክል ይሆናል። ሬዲየሱ ስንት የሆነ 3 የሆነ ምክንያቱም ይሄኛው 0 ነው። ከ0 የተለየ ቢሆን ስኩዌር ሩት ኦፍ እንልና 3 ስኩዌር ፕላስ የሆነ ቁጥር በዚህ ኬዝ ያው 0 ነው። ከዚህ ላይ 3 እናገኛለን ማለት ነው። አሁን በ45 ዲግሪ ሮቴት አደረግነው ማለት እንደዚህ ሆነ ማለት ነው። ይሄ ስንት ይሆናል? 45 ዲግሪ። ይሄ 45 ዲግሪ ይሆናል። እቺ 90 ዲግሪ ትሆናለች። ፖይንት ፒ ፕራይም ደግሞ ይሄ ይሆናል። ኤ ኮማ ቢ ይሄ ይሆናል ማለት ነው። እንግዲህ ዩ ሬዲየሱ 3 ስለሆነ ይሄ 3 ይሆናል ማለት ነው። ከዚህ ላይ ኤ ምን ይሆናል? ኤ ኢዝ ኢኳልስ ቱ 3 ታይምስ ኮስ 45 ዲግሪ ነው የሚሆነው። ቢስ 3 ታይምስ ሳይን 45 ዲግሪ ይሆናል። ከዚህ ላይ ምን መረዳት እንችላለን? ሬዲየሱን በኮስ የመጀመሪያውን ኮምፖነንት ለማግኘት የሁለተኛውን ኮምፖነንት የዋይን ለማግኘት ደግሞ ሬዲየሱን በሳይን ኦፍ በተሰጠን አንግል ማብዛት ይሆናል ማለት ነው። ስለዚህ በዚህ መልኩ ጀነራላይዝ ማድረግ እንችላለን። ኤ ኢዝ ኢኳልስ ቱ 3 ታይምስ ኮዝ 45 ማለት ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 2 ኦቨር 2 ነው። ስኩዌር ሩት ኦፍ 2 ኦቨር 2 ነው። ስለዚህ ኤ ኢዝ ኢኳልስ ቱ 3 ስኩዌር ሩት ኦፍ 2 ኦቨር 2። በተመሳሳይ ቢም 3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። ይሄ ይሆናል። ሶ ፒ ፕራይም እንበል 3 ስኩዌር ሩት ኦፍ 2 ኦቨር 2 ኮማ 3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። ሶ ይሄውን ተመሳሳይ ጥያቄ ነው። እየተቀየረ ያለው አንግሉ ብቻ ስለሆነ ቅድም ድራይቭ ያደረግነውን ይሄኛውን ፎርሙላ መጠቀም እንችላለን ማለት ነው። እሺ ኤ ኢዝ ኢኳልስ ቱ አር 3 ነው። ኮስ ስንት 60 ዲግሪ ይሄ እኩል ይሆናል 3 ታይምስ ኮስ 60 1/2 ነው። ከዚህ ላይ ኤ 1/2 ይሆናል ማለት ነው። ቢ ኢዝ ኢኳልስ ቱ አር 3 ነው። ሳይን 60 ዲግሪ ይሄ እኩል ይሆናል 3 ታይምስ ሳይን 60 ስኩዌር ሩት ኦፍ 3 ኦቨር 2 ነው። ሶ ቢ ኢዝ ኢኳልስ ቱ 3 ስኩዌር ሩት ኦፍ 3 ኦቨር 2። ከዚህ ላይ ፖይንት ፒ ፕራይም ምን ይሆናል ማለት ነው? 1 ኦቨር 2 ኮማ 3 ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል ማለት ነው። እሺ ሲ ኤ ኢዝ ኢኳልስ ቱ አር ተመሳሳይ ነው 3 ኮስ 120 ዲግሪ ኤ ኢዝ ኢኳልስ ቱ 3 ሲባዛ ኮስ 120 ኔጌቲቭ 1/2 ነው የሚሆነው። እዚህ እኩል ይሆናል -3 ኦቨር 2። ቢ ኢዝ ኢኳልስ ቱ አር 3 ነው ታይምስ ሳይን 120 ዲግሪ ይሄ እኩል ይሆናል 3 ሲባዛ ሳይን 120 ስኩዌር ሩት ኦፍ 3 ኦቨር 2 ነው።
ሶ b is equals to 3 square root of 3 over 2 ይሆናል። ሶ ፖይንት p ፕራይም ምን ይሆናል? -3 over 2 ኮማ 3 square root of 3 over 2 ይሆናል። እሺ የተለያየ ኖቴሽን እያየን እንሄዳለን። r እንበል እዚህ ጋር 135 ዲግሪ 135 ዲግሪ እዚች ጋር 3,0 እናስቀምጥ እኩል ይሆናል ብለን መልሳችንን እናስቀምጣለን። እሺ a is equals to r 3 ነው ኮስ ስንት 135 ዲግሪ ይሄ እኩል ይሆናል 3 ሲባዛ ኮስ 135 ከኮስ 45 ጋር ተዛምዷል ወይም ሪፈረንስ አንግሉ ያ ነው። ነገር ግን ኮስ ሁለተኛ ኳድራንት ላይ ኔጌቲቭ ስለሆነ ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 እናደርጋለን። ሶ a is equals to -3 square root of 2 over 2 ይሆናል ማለት ነው። ቢስ 3 ታይምስ ሳይን ኦፍ 135 ዲግሪ ይሄ እኩል ይሆናል 3 square root of 2 over 2 ይሆናል ማለት ነው። ሶ እዚች ጋር እንምጣ -3 square root of 2 over 2 ኮማ 3 square root of 2 over 2 ብለን ማስቀመጥ እንችላለን። እሺ አሁን ደግሞ 150 ዲግሪ ላይ በ150 ዲግሪ ሮቴት ሲደረግ 3,0 is equals to ብለን እናስቀምጣለን። a is equals to r 3 ነው ኮስ ስንት 150 ዲግሪ ይሄ እኩል ይሆናል 3 ሲባዛ በኔጌቲቭ ስኩዌር ሩት ኦፍ 3 ኦቨር 2 ሶ a is equals to -3 ስኩዌር ሩት ኦፍ 3 ኦቨር 2 ነው የሚሆነው። ኮስ 150 ኔጌቲቭ ስኩዌር ሩት ኦፍ 3 ኦቨር 2 ነው የሚሆነው። b is equals to 3 ታይምስ ሳይን ኦፍ 150 ዲግሪ ይሄ እኩል ይሆናል 3 ሲባዛ በ1/2 b እኩል ይሆናል 3 ኦቨር 2 ይሆናል ማለት ነው። ስለዚህ እዚች ጋር -3 ስኩዌር ሩት ኦፍ 3 ኦቨር 2 ኮማ 3 ኦቨር 2 ይሆናል ማለት ነው። ሶ a is equals to r 3 ነው ኮስ ኔጌቲቭ 45 ዲግሪ እንግዲህ ኔጌቲቭ 45 ዲግሪ እዚህ ማለት ነው ስንተኛ ኳድራንት? አራተኛ ኳድራንት ላይ ደግሞ ኮስ ምንድነው? ፖዚቲቭ ነው። ስለዚህ 3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። b is equals to 3 ታይምስ ሳይን ኦፍ -45 ዲግሪ እዚህ ኳድራንት ውስጥ ደግሞ ሳይን ኔጌቲቭ ነው። ስለዚህ -3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። ሶ p ፕራይም እንበል 3 ስኩዌር ሩት ኦፍ 2 ኦቨር 2 ኮማ -3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። g a is equals to r 3 ነው ኮስ ኦፍ ኔጌቲቭ 60 አሁንም እዚሁ ኳድራንት ውስጥ ነው ያለው ማለት ነው። ስለዚህ 3 ታይምስ 1 ኦቨር 2 ይሄ ስንት ይሆናል? 3 ኦቨር 2 ኳድራንት 4 ላይ ኮስ ኔጌቲቭ ፖዚቲቭ ስለሆነ ማለት ነው። b is equals to 3 ታይምስ ሳይን ኦፍ -60 ዲግሪ ይሄ እኩል ይሆናል 3 ታይምስ ኔጌቲቭ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ሶ b is equals to -3 ስኩዌር ሩት ኦፍ 3 ኦቨር 2 ምክንያቱም 60 ዲግሪ እዚህ ኳድራንት ውስጥ ነው። እዚህ ኳድራንት ውስጥ ደግሞ የሳይን ቫልዩ ኔጌቲቭ ነው የሚሆነው። አሁን አገናኝተን እንጻፍ። p ፕራይም 3 ኦቨር 2 ኮማ -3 ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። እሺ h ላይ ደርሰናል። ተመልከቱ ኔጌቲቭ 120 ነው የሚለን። ከዚህ ጀምሮ ሜጀር እናደርጋለን በዚህ መልኩ ማለት ነው። ሶ ስንተኛ ኳድራንት ውስጥ ነው? ሶስተኛ ኳድራንት ውስጥ ነው ማለት ነው። ሶ a is equals to r 3 ነው ኮስ ኦፍ ኔጌቲቭ 120 ዲግሪ አሁን ሳይንም ኮስም ምንድናቸው? ሁለቱም ኔጌቲቭ ናቸው። ሶ ይሄ እኩል ይሆናል 3 ታይምስ ኔጌቲቭ 1 ኦቨር 2 ይሆናል። ሶ a is equals to -3 ኦቨር 2 ሆነ ማለት ነው። b is equals to 3 ታይምስ ሳይን ኦፍ ኔጌቲቭ 120 ዲግሪ ሶ b is equals to 3 into ማይነስ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ይሄ b is equals to -3 ስኩዌር ሩት ኦፍ 3 ኦቨር 2 ስለዚህ p ፕራይም ምን ይሆናል? -3 ኦቨር 2 ኮማ -3 ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል ማለት ነው። እንግዲህ የእነዚህን የስፔሻል አንግሎች የሳይን እና የኮስ ቫልዩ የማወቅ ግዴታ አለባችሁ ማለት ነው። እሺ አሁን ደግሞ ቴታ ኔጌቲቭ 135 ሆነ። ሰው በዚህ መልኩ ሜጀር እናደርጋለን ከዚህ ተነስተን እስከዚህ ማለት ነው። ይሄ ኔጌቲቭ 135 እንግዲህ ይሄ ምንድነው? ሶስተኛ ኳድራንት ላይ ነው። ሁለቱም ኔጌቲቭ ይሆናሉ ማለት ነው። a is equals to 3 ታይምስ ኮስ ኦፍ ኔጌቲቭ 135 ዲግሪ ይሄ ሪፈረንስ አንግሉ 45 ዲግሪ ነው። ስለዚህ 3 ኢንቱ ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ከዚህ ላይ a is equals to -3 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። b is equals to 3 ታይምስ ሳይን ኦፍ -135 ዲግሪ የዚህም ሪፈረንስ አንግል
45 ዲግሪ ነው። ሶ b is equals to 3 into minus square root of 2 over 2 ይሆናል። ስለዚህ b ከዚህ ላይ ምን ይሆናል? -3 square root of 2 over 2 ይሆናል። ስለዚህ p ፕራይም እንበል -3 square root of 2 over 2 ኮማ -3 square root of 2 over 2 ይሆናል ማለት ነው። እሺ የመጨረሻ ጥያቄ ለዚህ ኤክሰርሳይዝ ማለት ነው -150 ይሄም በተመሳሳይ እዚሁ ኳድራንት ውስጥ ነው የሚሆነው ማለት ነው። እሺ a is equals to r 3 ነው cos of 150 ዲግሪ ኔጌቲቭ ማለት ነው። ስለዚህ a is equals to 3 times minus square root of 3 over 2 ይሆናል። ስለዚህ a ከዚህ ላይ -3 square root of 3 over 2 ይሆናል ማለት ነው። ወደ b ደግሞ ስንሄድ 3 times sin of negative 150 ዲግሪ ሶ b is equals to 3 እንበል into -1 over 2 ይሄ ምን ይሆናል? -3 over 2 ይሆናል ማለት ነው። ሶ p prime -3 square root of 3 over 2 ኮማ -3 over 2 ይሄ ይሆናል። ሮቴሽን when the center of rotation is about the origin አሁን about the origin ሆኖ እስካሁን ያየናቸው እዚሁ ኤክስ አክሲስ ላይ የነበረ ፖይንትን ነበር ሮቴት ስናደርግ የነበረው። እዚህ አካባቢ የሆነ ቁጥርስ ቢሆን ፖይንት ቢሆን ሮቴት ማድረግ የፈለግ ነው ኦር እዚህስ ቢሆን ለዛ ምን እንሰጣለን ማለት ነው? ጀነራላይዜሽን እንሰጣለን። ቴረም 6.1 let r be a rotation through an angle theta about the origin ልብ አድርጉ about the origin ነው። ሶ በዚህ መልኩ እንደምንወክለው አይተናል። አዲሶቹ ኮኦርዲኔት በዚህ ይሰጣሉ። እንዴት እንደመጡ ድራይቭ አደርግላችኋለሁ። ሶ ይሄንንም ለማስታወስ እንዲያግዛችሁ በዚህ መልኩ ብታስቀምጡት x ፕራይም y ፕራይም እዚስ ኮስ ቴታ እንግዲህ x ለx የሚቀርበው ኮስ ነው። ከዛ ሳይን ቴታ ከዛ እዚህ ጋር ደግሞ ለy የሚቀርበው ሳይን ቴታ ነው። ኮስ ቴታ እናርግ እዚች ጋር ደግሞ ኤክስ ዋይ እናስቀምጥ ማለት ነው። አሁን የዚህ ዲተርሚናንት አንድ መሆን አለበት ተባብለናል። ስለዚህ ያለ ማድረግ እቺን እዚች ጋር ኔጌቲቭ እንስጥ ማለት ነው። ምክንያቱም ኮስ ታይምስ ኮስ ስኩዌር ቴታ ይሆናል ማይነስ ሳይን ቴታ ታይምስ ማይነስ ሳይን ቴታ ማይነስ ሳይን ስኩዌርድ ቴታ ይሆናል ማለት ነው። ሶ ይሄ ድምር ይሆናል፣ ይሄ ይደመራል፣ ይሄ ደግሞ አንድ ማለት ነው። ይሄ አንድ ማለት ነው። ስለዚህ አስታውሱ በፊት የነበረው ላይ ኔጌቲቭ የምናደርግ የነበረው እዚህ ከታች ነበረ። አሁን ደግሞ እዚች ጋር ከላይ እናደርጋለን። አንግሉንም ይሄ ቴታ ነው፣ ያኛው ቱ ቴታ ነው የነበረው። እሺ እንጀምር። አሁን ፖይንት ኤ ይሄ ማለት ነው እዚህ ጋር ነበር መጀመሪያ፣ እዚህ ጋር ነበር ማለት ነው። ከኤክስ አክሲስ ጋር አንግል አልፋ ይፈጥራል። ከዛ በአንግል ቴታ ከዚህ ሮቴት አድርገን የታደረስ ነው እዚህ ጋር መጣ ነው። እዚህ ጋር ስናመጣው ደግሞ ሌላ ኤ ፕራይም ፖይንት ፈጠርን ማለት ነው። ኤክስ ፕራይም ኮማ ዋይ ፕራይም የሆነ እንግዲህ ለዚህኛው አሁን እቺኛዋን አንድ ትሪያንግል እንውሰድ መጀመሪያ፣ እቺን ትሪያንግል ማለት ነው። እቺን ትሪያንግል ለብቻዋ ኮንሲደር ብናደርግ ይሄ ይሆናል። ይሄ ፖይንት አለ ኤክስ ኮማ ዋይ፣ እንደገና እቺ አንግል አልፋ ናት። ይሄ ኤክስ ነው፣ ይሄ ዋይ ነው፣ ይሄ ደግሞ አር ነው። ያው አር ተሰጥቶናል እዚህ ጋር። አሁን ደግሞ ይሄኛውን ትሪያንግል ኮንሲደር እናርግ። እቺ ፖይንት እዚህ ከደረሰች በኋላ እንደዚህ አይነት ሌላ ትሪያንግል ይፈጠራል። ስለዚህ እንደዚህ እናርግ፣ ይሄንን እናስቀምጥ። እቺ ፖይንት ምን ትሆናለች? እዚህ ላይ ኤ ፕራይም ይሆንና ኤክስ ፕራይም ኮማ ዋይ ፕራይም ይሆናል። ኤክስ ፕራይም ኮማ ዋይ ፕራይም። ይሄ አንግል ምን ይሆናል? ቴታ ፕላስ አልፋ ነው የሚሆነው። ተመልከቱ፣ ከዚህ እስከዚህ ያለው አንግል የሁለቱ ድምር ይሆናል ማለት ነው፣ የአልፋና የቴታ ማለት ነው። አሁን ከዚህ በኋላ ሳይንና ኮዛይናችንን እንፈልጋለን። ይሄ 90 ዲግሪ ነው፣ ይሄ 90 ዲግሪ ነው። ከዚህ እንነሳ። ሳይን አልፋ ኢዝ ኢኳልስ ቱ ዋይ ኦቨር አር ይሆናል። ክሪስ ክሮስ ብናበዛው ዋይ ኢዝ ኢኳልስ ቱ አር ታይምስ ሳይን አልፋ ነው የሚሆነው። አንድ ይሄ ያለን። አሁን ደግሞ ኮስም በተመሳሳይ ብንሰራ ኤክስ ኢዝ ኢኳልስ ቱ አር ታይምስ ኮስ አልፋ ይሆናል ማለት ነው። አሁን እነዚህ ሁለቱን አገኘን ከዚህኛው ትሪያንግል ላይ። ወደዚህኛው ደግሞ ስንመጣ ይሄ ዋይ ፕራይም ይሆናል፣ ይሄኛው ደግሞ ኤክስ ፕራይም ይሆናል። ስለዚህ ዋይ ፕራይም ኢዝ ኢኳልስ ቱ ዋይ ፕራይም ኢዝ ኢኳልስ ቱ ወይም እንደዚህ ማድረግ ትችላላችሁ ሞር ግልጽ እንዲሆን ሳይን ኦፍ
ቴታ ፕላስ አልፋ ኢዝ ኢኳልስ ቱ ምን ይሆናል? ዋይ ፕራይም ኦቨር አር። ይሄ አር ነው ኦቨር አር። ስለዚህ ኢንክሪስ ክሮስ ብናበዛው ዋይ ፕራይም ኢዝ ኢኳልስ ቱ አር ታይምስ ሳይን ኦፍ ቴታ ፕላስ አልፋ ይሆናል ማለት ነው። ልክ በተመሳሳይ ኤክስ ፕራይም ኢዝ ኢኳልስ ቱ አር ታይምስ ኮስ ኦፍ ቴታ ፕላስ አልፋ ይሆናል ማለት ነው። አሁን ይሁ እንግዲህ እነዚህ ሁለት ሪሌሽኖች አሉ፣ ሁለት ኢኩዌሽኖች አሉ። እዚህ ጋር ደግሞ ሁለት ኢኩዌሽኖች አሉ። ሌላ ከዚህ በኋላ ምን እናደርጋለን? ሳይን እና ኮስ በፕላስ ጊዜ ምን አይነት ባህሪ ያላቸው የሚለውን ከዚህ በፊት አይተናል። በማይነሱ አይተናል። በፕላስም ተመሳሳይ ነው፣ የተለየ ነገር የለውም። ኤክስፓንድ እናደርገዋለን ማለት ነው። እሺ ይሄንን ኤክስፓንድ እናድርገው። ዋይ ፕራይም ኢዝ ኢኳልስ ቱ አር እንበል። ሳይን አልፋ ታይምስ ኮስ ቴታ ፕላስ ኮስ አልፋ ታይምስ ሳይን ቴታ ይሆናል ማለት ነው። ይሄ ይሆናል። ሶ ዋይ ፕራይም ኢዝ ኢኳልስ ቱ አርን ወደ ውስጥ እናስገባ። አር ታይምስ ሳይን አልፋ ታይምስ ኮስ ቴታ ፕላስ አር ታይምስ ኮስ አልፋ ሳይን ቴታ ይሄ ይሆናል ማለት ነው። አሁን እዚህ ጋር ተመልከቱ እንግዲህ አር ታይምስ ሳይን አልፋ ምንድን ነው? አር ታይምስ ኮስ አልፋ ምንድን ነው? እዚህ ጋር መተን ማግኘት እንችላለን ማለት ነው። እዚህ ጋር መተን ማግኘት እንችላለን። ሶ አር ሳይን ቴታ አር ሳይን አልፋ ዋይ ነው። አር ኮስ አልፋ ደግሞ ኤክስ ነው። ስለዚህ ይሄ ዋይ ፕራይም ኢዝ ኢኳልስ ቱ ዋይ ታይምስ ኮስ ቴታ ፕላስ ኤክስ ታይምስ ሳይን ቴታ ይሆናል ማለት ነው። ይሄንን አገኘን። አሁን ደግሞ ወደ ኤክስ እንሂድ። ኤክስ ፕራይም ኢዝ ኢኳልስ ቱ አር ታይምስ ኮስ ኦፍ ቴታ ፕላስ አልፋ ይሄ ነው። ሶ ኤክስ ፕራይም ኢዝ ኢኳልስ ቱ አር እንበል። ኮስ ደግሞ ምንድን ነው? ራሱን ነው የሚያበዛው። ኮስ ቴታ ኮስ አልፋ ፕላስ ነበር አይደለ? ማይነስ ይሆናል። ሶ ኮስ አልፋ ታይምስ ኮስ ቴታ ማይነስ ሳይን አልፋ ታይምስ ሳይን ቴታ ይሄ ይሆናል ማለት ነው። አሁን ኤክስ ፕራይም ኢዝ ኢኳልስ ቱ አር ታይምስ ኮስ አልፋ ታይምስ ኮስ ቴታ እንበል ማይነስ አር ታይምስ ሳይን አልፋ ታይምስ ሳይን ቴታ ይሄ ያለን። አሁን ዩ አር ታይምስ ኮስ አልፋ አር ታይምስ ሳይን አልፋ አለን ማለት ነው። ስለዚህ እዚች ጋር ብንመጣ እዚህ ጋር መተን እንጻፍ። ኤክስ ፕራይም ኢዝ ኢኳልስ ቱ አር ኮስ አልፋ ቦታ ላይ ምን መተካት እንችላለን? ኤክስ እንበል ታይምስ ኮስ ቴታ ማይነስ አር ሳይን አልፋ ቦታ ላይ ደግሞ ምን መተካት እንችላለን? ዋይ ታይምስ ሳይን ቴታ ይሄ ይሆናል ማለት ነው። እንግዲህ አሁን ሁለት ኢኩዌሽን አለን። አንድ ይሄ ያለን፣ አንድ ይሄ ያለን። በማትሪክስ ፎርም እንጻፈው። እሺ አሁን ይሄንን በማትሪክስ ፎርም እንጻፈው። ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ ሮቴሽን ማትሪክሳችን ኮስ ቴታ ማይነስ ሳይን ቴታ ሳይን ቴታ ኮስ ቴታ ይሄ ይሆናል ማለት ነው። እዚህ ጋር ኤክስ ዋይ እናስቀምጥ ማለት ነው። አስታውሱ የዚህ ዲተርሚናንት አንድ ነው የሚመጣው። ኤግዛምፕል ቱ ፋይንድ ዘ ኢሜጅስ ኦፍ ዘ ፎሎዊንግ ፖይንትስ አንደር ኤ ሮቴሽን ባይ ዘ ኢንዲኬትድ አንግል አባውት ዘ ኦሪጅን። ልብ አድርጉ አባውት ዘ ኦሪጅን ነው የሚለን። እሺ አሁን ሁሉም ነገር ተሰጥቶናል። ይሄ ኤክስ ነው፣ ይሄ ዋይ ነው፣ ይሄ ቴታ ነው። አሁን ትራንስፎርሜሽን ማትሪክሳችንን እንጻፍ። ኮስ ቴታ ማይነስ ሳይን ቴታ እዚች ጋር ኮስ ቴታ ይሄንን እናስቀምጥ ማለት ነው። እሺ እዚህ ጋር እንምጣ። ሳይን ቴታ ኦር ሳይን 30 ዲግሪ ኮስ 30 ዲግሪ የነዚህን ቫልዩ እንጻፍ። ይሄ 0.5 ነው። ይሄ ደግሞ ስኩዌር ሩት ኦፍ 3 ኦቨር 2 ነው ማለት ነው። ስለዚህ ኤክስ ፕራይም ዋይ ፕራይም ኢዝ ኢኳልስ ቱ እንበል ኮስ 30 ስኩዌር ሩት ኦፍ 3 ኦቨር 2 ነው። ሳይን 0.5 ማይነስ 0.5 ስኩዌር ሩት ኦፍ 3 ኦቨር 2 እንደዚህ እናስቀምጥ። ኤክስ ደግሞ ስንት ነው? ኤክስ ኮማ ዋይ 1 3 ይሄ ተሰጥቶናል። ኢዝ ኢኳልስ ቱ እንበል እንግዲህ ዩ ይሄንን በዚህ እናበዛለን፣ ይሄንን በዚህ እናበዛለን ማለት ነው። ሶ ስኩዌር ሩት ኦፍ 3 ኦቨር 2 በአንድ ስናበዛ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ኔጌቲቭ 0.5ን በ3 ስናበዛ ማይነስ 3 ኦቨር 2 ይሆናል ማለት ነው። ምክንያቱም 0.5 ማለት 1 ኦቨር 2 ነው። 1 ኦቨር 2 በ3 ሲባዛ 3 ኦቨር 2 ይሆናል። እሺ አሁን ደግሞ እዚህኛው ላይ እንምጣ።
እዚህኛው ላይ ስንመጣ በተመሳሳይ ይሄ 1/2 ይሆናል። 0.5ን በ1 ስናበዛ ሌላ ስኩዌር ሩት ኦፍ 3/2ን በ3 ስናበዛ ፕላስ 3 ስኩዌር ሩት ኦፍ 3/2 ይሆናል ማለት ነው። ይሄ ይሆናል። ሶ ከዚህ ላይ ሮቴሽን በስንት ዲግሪ? በ30 ዲግሪ የ1 እና የ3 ማለት ነው። ይሄን ሮቴት ስናደርግ ምን እናገኛለን? ስኩዌር ሩት ኦፍ 3 ማይነስ 3/2 ይሆናል ኮማ 1 ፕላስ 3 ስኩዌር ሩት ኦፍ 3/2 ይሄንን እናገኛለን። እሺ ቢ ላይ ደርሰናል። አንግሉን እዩት 810 ዲግሪ ነው። ስለዚህ 810 የ360ን ብዜት ከዚህ ላይ እንቀንሳለን ማለት ነው። ለምሳሌ 720 እንቀንስ ስንት እናገኛለን? 90 ዲግሪ። ስለዚህ 3 ኮማ ማይነስ 4ን በ90 ዲግሪ ነው ሮቴት አድርጎ የተባል ነው ማለት ነው። ሶ ሮቴሽን በ90 ዲግሪ ማንን? 3 ኮማ ማይነስ 4ን። ከዚህ ምን እናገኛለን? በ90 ዲግሪ ከሆነ ቦታ እናቀያይራለን። ከዛ የመጀመሪያውን በኔጌቲቭ እናበዛለን ተባብለን ነበር። ስለዚህ ይሄ 4 ኮማ 3 ይሆናል ማለት ነው። መጀመሪያ ባየነው ኮንሰፕት መሰረት በስራ ደግሞ እንየው። በስራ ስናየው የመጀመሪያ ስራችን ኮስ ቴታ ሳይን ቴታ ኔጌቲቭ ማለት ነው። ሳይን ቴታ ኮስ ቴታ ይሄ ያለን ትራንስፎርሜሽን ሮቴሽን ማትሪክሳችን ማለት ነው። አሁን አንግሉ 90 ስለሆነ ይሄ 0 ነው የሚሆነው። ይሄም 0 ነው የሚሆነው። ይሄ 1 ይሆናል። ይሄኛው ኔጌቲቭ 1 ይሆናል። ስለዚህ ይሄ ማትሪክስ እንዴት ይሆናል? 0 ኔጌቲቭ 1 1 0 ይሄ ይሆናል ማለት ነው። ይሄ ይሆናል። ስለዚህ ኤክስ ፕራይም ዋይ ፕራይም እንበል። እዚህ ጋር ደግሞ ማትሪክሳችንን እንምጣ። 0 ኔጌቲቭ 1 1 0 ኤክስ ዋይ 3 ማይነስ 4 ይሄ ነው ማለት ነው። ሶ አሁን እንግዲህ ይሄንን እየወሰድን እናበዛለን በዚህ ማለት ነው። ስለዚህ ይሄ እኩል ይሆናል 0 ሲባዛ በ3 0 ነው። ኔጌቲቭ 1 ሲባዛ በኔጌቲቭ 4 ፖዚቲቭ 4 ይሆናል። ፖዚቲቭ 4። አሁን ደግሞ እዚህ ታችኛው ላይ እንምጣ። 1 ሲባዛ በ3 3 ነው። ሲደመር 0 ሲባዛ በኔጌቲቭ 4 0 ነው። ስለዚህ 3 ላይ 0 ስንደምር 3 ይሆናል ማለት ነው። ስለዚህ አያችሁ ኤክስ ፕራይም ዋይ ፕራይም ምን ሆነ? 4 3 ሆነ ማለት ነው። እዚህ ጋር ካገኘነው ውጤት ጋር ተመሳሳይ ነው። ኤክሰርሳይዝ 6.10 find the images of the following points under a rotation by the indicated angle about the origin። ይሄም about the origin ነው የሚለው። ሶ እንደዚህ እናድርግ እንግዲህ አሁንም cos ቴታ ማይነስ ሳይን ቴታ ሳይን ቴታ ኮስ ቴታ ይሄን እንፈልግ ማለት ነው። እሺ ኮስ 30 ስንት ነው? ኮስ 30 ዲግሪ ስኩዌር ሩት ኦፍ 3/2 ነው። ሳይን 30 ዲግሪ ደግሞ 1/2 ነው። 1/2 ነው። ስለዚህ ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ ኮስ 30 ስኩዌር ሩት ኦፍ 3/2 ነው። ስኩዌር ሩት ኦፍ 3/2 ዚስ 1/2 ማይነስ 1/2 ስኩዌር ሩት ኦፍ 3/2 ይሄ ይሆናል ማለት ነው። ታይምስ እዚህ ጋር 2 4 ይሄ ማትሪክስ አለን ማለት ነው። ሶ አሁን በየተራ እንግዲህ ይሄንን እየወሰድን እንዲህ ወደታችን እናበዛለን ማለት ነው። እሺ ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3/2 በ2 ስናበዛ እቺ 2 በዚህ 2 ትጠፋለች። አያችሁ። ሶ ምን ይቀራል? ስኩዌር ሩት ኦፍ 3 ብቻ ይቀራል ማለት ነው። ማይነስ ኔጌቲቭ 1/2 በ2 ስናበዛ 2 ኔጌቲቭ 2 ይሆናል። ስለዚህ እቺ ጋር ማይነስ 2 እንበል ማይነስ 2። እሺ አሁን ደግሞ የታችኛው ላይ እንምጣ። 1/2 በ2 ሲባዛ 1 ነው የሚሆነው ፕላስ ስኩዌር ሩት ኦፍ 3/2 በ4 ሲባዛ በ2 1 በ2 2 ይሆናል። ስለዚህ 2 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። 2 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስለዚህ አር እንበል በስንት ዲግሪ? በ30 ዲግሪ 2.4ን ሮቴት ስናደርግ ምን እናገኛለን? ስኩዌር ሩት ኦፍ 3 ማይነስ 2 ኮማ 1 ፕላስ 2 ስኩዌር ሩት ኦፍ 3 እናገኛለን ማለት ነው። እንግዲህ እዚህ ጋር እንደምታዩት አንግሉ 90 ዲግሪ ነው። 90 ዲግሪ የሚሆን ከሆነ ደግሞ አንድ ሮቴሽን በ90 ዲግሪ ኤክስ ኮማ ዋይ የሚሆን ከሆነ ውጤቱ ምን ይሆናል? ማይነስ ዋይ ኮማ ኤክስ እንደሆነ እናውቃለን። ይሄ ሾርት ከት ነው፣ መጀመሪያ ላይ አስተምራችኋለሁ። ስለዚህ የዚህ ሮቴሽን በ90 ዲግሪ ወይም በፓይ ኦቨር 2 የ4 ኮማ ማይነስ 5 ምን ይሆናል? በዚህ ፎርሙላ መሰረት
5,4 ይሆናል። 5,4 እናንተ ደግሞ ሮቴሽን ማትሪክስ ተጠቅማችሁ ስሩ፣ ተመሳሳይ ውጤት ላይ ትደርሳላችሁ። እዚህም ተመልከቱ አንግሉ ስንት ነው? 90 ዲግሪ ነው ማለት ነው። ስለዚህ አር እንበል በፓይ ኦቨር 2 ወይም በ90 ዲግሪ 5 ማይነስ 6 ይሄ ምን ይሆናል? 6,5 ይሆናል ማለት ነው። ይሄ ሾርት ከት ነው። እሺ ኔጌቲቭ 45 ዲግሪ ተሰጥቶናል። አሁን ኮስ ኦፍ ኔጌቲቭ 45 ዲግሪ ይሄ ስንተኛ ኳድራንት ውስጥ ነው? አራተኛ ኳድራንት ውስጥ ነው እዚህ ማለት ነው። ስለዚህ ይሄ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ስኩዌር ሩት ኦፍ 2 ኦቨር 2 ምክንያቱም እዚህ ኳድራንት ውስጥ ኮስ ፖዚቲቭ ስለሆነ። ወደ ሳይን ስንመጣስ ሳይን ኔጌቲቭ 45 ዲግሪ ከማይነስ ኦፍ ሳይን 45 ዲግሪ ጋር እኩል ነው። which is equals to minus square root of 2 over 2 ይሆናል ማለት ነው። ሶ ኤክስ ፕራይም ዋይ ፕራይም እንበል is equals to እዚህ ጋር ኮስ ቴታ እንበል ማይነስ ሳይን ቴታ ሳይን ቴታ ኮስ ቴታ እዚህ ጋር አለን። እዚች ጋርስ 2 1 እንበል ማለት ነው። እሺ ኮስ ቴታ ስኩዌር ሩት ኦፍ 2 ኦቨር 2 ነው። ስኩዌር ሩት ኦፍ 2 ኦቨር 2 ማይነስ ሳይን ቴታ እዚህ ጋር ኔጌቲቭ ነው። በኔጌቲቭ ስናበዛው ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ከታችስ ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ለዚህ እናርክ በ2 1 እናብዛው ማለት ነው። በ2 1 አሁን ተመልከቱ ይሄንን እየወሰድን እንዲህ ወደ ታች እናበዛለን ማለት ነው። ሶ ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2 ኦቨር 2 በ2 ሲባዛ ስኩዌር ሩት ኦፍ 2 ነው የሚሆነው። ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 2 ኦቨር 2 በ1 ሲባዛ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። የታችኛውንም በተመሳሳይ ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 በ2 ሲባዛ 2 በ2 ይጠፋል። ማይነስ ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ፕላስ ስኩዌር ሩት ኦፍ 2 ኦቨር 2 በ1 ስናበዛ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። እሺ ይሄ እኩል ይሆናል። ይሄን ደምሩት። ኦር እንደዚህ ማድረግ እንችላለን። ይሄንን በ2 ኦቨር 2 ላብዛው፣ ይሄንንም በተመሳሳይ በ2 ኦቨር 2 ባበዛው እዚህ ጋር ምን እናገኛለን? ተመልከቱ ስኩዌር ሩት ኦፍ 2 ፕላስ 1 ስኩዌር ሩት ኦፍ 2 3 ስኩዌር ሩት ኦፍ 2 ይሆናል። 3 ስኩዌር ሩት ኦፍ 2 ይሆናል ኦቨር ምን ኦቨር 2 ከስር 2 ስላለ ማለት ነው። የታችኛውንም በተመሳሳይ ስኩዌር ሩት ኦፍ 2 ማይነስ 2 ስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 2 ይሆናል። ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። ስለዚህ ኢሜጁ ይሄ ሮቴት ከተደረገ በኋላ የምናገኘው ፖይንት ይሄ ይሆናል። ሁለተኛ ጥያቄ ዲተርማይን ዘ ኢሜጅ ኦፍ ዘ ፎሎዊንግ ፖይንትስ አፍተር ኤ ሮቴሽን ባይ ዘ ኢንዲኬትድ አንግል አባውት ዘ ኦሪጂን። እንግዲህ እዚህ ጋር ደግሞ ኔጌቲቭ 60 ዲግሪ ነው የተሰጠን። እንግዲህ ኔጌቲቭ 60 ዲግሪም እዚሁ ኳድራንት ውስጥ ነው የሚሆነው። ኮስ ፖዚቲቭ ነው፣ ሳይን ኔጌቲቭ ነው ማለት ነው። ሶ ሳይን ኦፍ ኔጌቲቭ 60 ዲግሪ ማይነስ ኦፍ ሳይን 60 ዲግሪ ነው ይሄ። ስለዚህ ይሄ ኔጌቲቭ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ኮዝ ኦፍ ኔጌቲቭ 60 ዲግሪ ደግሞ ከኮዝ ኦፍ 60 ዲግሪ ጋር እኩል ነው። ይሄ ስንት ይሆናል? 1/2 ይሆናል ማለት ነው። እሺ ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ ኮስ ቴታ ማይነስ ሳይን ቴታ ሳይን ቴታ ኮስ ቴታ እንበል። እዚች ጋር ማይነስ 2 4ን እናስቀምጥ ማለት ነው። ይሄንን እናስቀምጥ። ይሄ እኩል ይሆናል። እነዚህን ቫልዩዎች እናስቀምጥ። አሁን ኮስ 60 አንግሉ 60 ስለሆነ ማለት ነው 1 ኦቨር 2 ነው። 1 ኦቨር 2 ዚስ ስኩዌር ሩት ኦፍ 3 ኦቨር 2 ማይነስ ስኩዌር ሩት ኦፍ 3 ኦቨር 2 እዚህ ጋር 1 ኦቨር 2 እንበል። ይሄ ያለን እዚህ ጋር ደግሞ ማይነስ 2 ኮማ ማይነስ 2 4 ይኖረናል ማለት ነው። ማይነስ 2 4። እሺ አሁን ይሄንን እየወሰድን እናበዛለን ማለት ነው። ኦኬ ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ 1/2 በኔጌቲቭ 2 ሲባዛ ኔጌቲቭ 1 ይሆናል። ኔጌቲቭ 1 ፕላስ ስኩዌር ሩት ኦፍ 3 ኦቨር 2 በ2 ስናበዛ 2 ስኩዌር ሩት ኦፍ 3 ይሆናል። 2 ስኩዌር ሩት ኦፍ 3 ይሆናል። ማይነስ ስኩዌር ሩት ኦፍ 3 ኦቨር 2 በማይነስ 2 ስናበዛ ስኩዌር ሩት ኦፍ 3 ነው የሚሆነው። ስኩዌር ሩት ኦፍ 3 ፕላስ 1/2 በ4 ስናበዛው 2 ይሆናል። 2 ይሆናል ማለት ነው። ስለዚህ ይሄ ሮቴሽን አር እንበል በኔጌቲቭ 60 ዲግሪ ማይነስ 2 ኮማ 4 እኩል ይሆናል እንበል ማይነስ 1 ፕላስ 2 ስኩዌር ሩት ኦፍ 3 ኮማ ስኩዌር ሩት ኦፍ 3 ፕላስ 2
ይሄ ይሆናል ማለት ነው። ኔጌቲቭ 180 ዲግሪ ይለናል። እንግዲህ ኔጌቲቭ 180 ዲግሪም ሆነ 180 ዲግሪም ሆነ ውጤቱ ተመሳሳይ ነው። የዚህም ፕሮፐርቲ ያሳይቻችሁ ነበር መጀመሪያ ላይ r በኔጌቲቭ 180 ዲግሪ 5 ኮማ ማይነስ 6 ይሄ የሚሆን ከሆነ በኔጌቲቭ ማብዛት ይሆናል ማለት ነው። በኔጌቲቭ ሶ 5ን በኔጌቲቭ እናብዛ ኔጌቲቭ 5 ይሆናል ኮማ ኔጌቲቭ 6ን በኔጌቲቭ ስናበዛው ፖዚቲቭ 6 ይሆናል። ስለዚህ ይሄ መልሳችን ይሆናል ማለት ነው። ምናልባት ማትሪክሱን መጠቀም ከፈለጋችሁ ኮስ ኦፍ ኔጌቲቭ 180 ዲግሪ ኔጌቲቭ 1 ነው። ሳይን ኦፍ ኔጌቲቭ 180 ዲግሪ ደግሞ 0 ነው። ስለዚህ ኤክስ ፕራይም ዋይ ፕራይም እንበል እዚህ ጋር እንምጣ። ኮስ ኔጌቲቭ 1 ሳይን 0 0 ኔጌቲቭ 1 እዚጋችን እናስቀምጥ። እዚህ ጋርስ 5 ማይነስ 6 ይሄ ይኖረናል ማለት ነው። እናባዛው እንግዲህ ሶ ይሄንን እየወሰድን እንደዚህ ወደ ታች ማብዛት ይሆናል። ኔጌቲቭ 1 ሲባዛ በ5 ኔጌቲቭ 5 ነው የሚሆነው። 0 ሲባዛ በኔጌቲቭ 6 ያው 0 ነው። የታችኛውንም በተመሳሳይ 0 ሲባዛ በ5 0 ኔጌቲቭ 1 በኔጌቲቭ 6 ፖዚቲቭ 6። ስለዚህ ኤክስ ፕራይም ዋይ ፕራይም ምን ሆነ ማለት ነው? ይሄ ሆነ። እዚህ ጋር ካገኘ ነው ውጤት ጋር ተመሳሳይ ነው ማለት ነው። ስለዚህ እዚህ ድካም ውስጥ መግባት የለብንም። ቀጥታ በኔጌቲቭ ማብዛት ይሆናል። እሺ እዚህ ጋር ተመልከቱ። ኔጌቲቭ 270 ዲግሪ ነው የተሰጠን። ሶ ኔጌቲቭ 3 ኦቨር 2 ፓይ ሲባዛ በ180 ዲግሪ ኦቨር ፓይ ይሄን እናስቀምጥ። ፓይ በፓይ ይጠፋል። በሁለት 1 በሁለት 90 ዲግሪ ኔጌቲቭ 3 በ90 ዲግሪ ኔጌቲቭ 270 ዲግሪ ይሆናል ማለት ነው። እንግዲህ ኔጌቲቭ 270 ዲግሪ ማለት እዚህ ጋር ማለት ነው። ኔጌቲቭ 270 ዲግሪ ይሄ ከማጋ እኩል ይሆናል። ከዚህ ሜጀር ብናደርግ ከ90 ዲግሪ ጋር እኩል ይሆናል። ከ90 ዲግሪ ጋር እኩል ይሆናል ማለት ነው። ሶ በ270 ዲግሪ በኔጌቲቭ 270 ዲግሪ ሮቴት ማድረግ ማለት በ90 ዲግሪ ሮቴት ማድረግ ማለት ነው። ሶ አር እንበል እዚህ ጋር በማይነስ 3 ፓይ ኦቨር 2 ይሄንን ማለት ነው። 2 ኮማ ማይነስ 2 ከምን ጋር እኩል ነው? ይሄ አር 90 ዲግሪ ከዚህ ጋር እኩል ነው። 2 ማይነስ 2 የዚህ ህግ ደግሞ ምንድነው? መጀመሪያ ቦታ ማቀያየር ቦታ እናቀያይራለን። ከዛ የመጀመሪያውን በኔጌቲቭ ማብዛት ሶ ይሄ 2 ኮማ 2 ይሆናል ማለት ነው። 2 ኮማ 2 በዚህ መልኩ መስራት እንችላለን። እናንተ ደግሞ ፎርሙላውን ውሰዱና ስሩት። ተመሳሳይ ውጤት ላይ ነው የምንደርሰው። ይሄ ግን ትሪክ ነው ማለት ነው። ዲ ላይ ደግሞ ኔጌቲቭ 540 ነው የተሰጠው። ሶ እንደዚህ እናርግ። ኔጌቲቭ 540 የ360 ብዜት እዚህ ላይ እንደምር። ለምሳሌ 720 ልደምር እዚህ ላይ ምን እናገኛለን? 180 ዲግሪ ይሆናል ማለት ነው። ስለዚህ በኔጌቲቭ 540 ሮቴት ማድረግ ማለት በ180 ዲግሪ ሮቴት ከማድረግ ጋር እኩል ነው ማለት ነው። ሶ አር እንበል እዚህ ጋር 540 ዲግሪ ኔጌቲቭ 3.4 ይሄ ከምን ጋር እኩል ነው? 180 ዲግሪ ሮቴት ከማድረግ ጋር እኩል ነው ማለት ነው። ሶ እዩ አሁን እንደዚህ ከሆነ በ180 ሮቴት የምናደርግ ከሆነ ምን ባህሪ አይተን ነበረ? ኤክስ ኮማ ዋይ ከነበረ ኔጌቲቭ ኤክስ ኮማ ኔጌቲቭ ዋይ ይሆናል ተባብለን ነበር። ስለዚህ ይሄ ምን ይሆናል? -3 ኮማ -4 ይሆናል ማለት ነው።